እባክሽ ወርቁን ለሜላት እንመልስላት ስላት አታገኙትም አለች። እሺ ከዛስ? ብለምናት እምቢ አለችኝ። ከዛ ምን ብታረግ ጥሩ ነው? ምን አደረገች? አይደለም ወርቁን ልመልስ እንዳገኘሽኝ እንኳን ለሜላት ብትነግሪያት እገልሻለሁ ብላ ዛተችብኝ። እውነትሽ ነው? አዎ። ከዛ እኔ ብልጭ አለብኝና አንድ ጊዜ በጥፊ ሳለሳት አጠገቧ ያገኘችውን እንጨት አንስታ ይኸውልሽ እንደዚህ ያደረገች። እኔ አላምንሽም ባዩሽ። ለምንድን ነው ማታምኚኝ? ይሄን ሁሉ ነገር ካደረግሽ በኋላ በቀላሉ ማምንሽ መስልሻል? እና ምን ታረጊ? እኔ አላውቅም። እርግጠኛ ነኝ ጭንቅላትሽን የሚያሰርሽ ሆን ብለሽ እኔን ለማታለል ነው። ምን እንዴ? ይሄን ያህል ሞኝ መስልሻለሁ? ሞኝማ አንቺ ሳትሆኚ እኔ ነኝ። ይሄን ሁሉ ጊዜ ስትጫወቺብኝ ያልገባኝ ጅሏማ እኔ ነኝ። ሜላት ይሄን ያክል ክፉ አድርገሽ ነው የምታስቢኝ? እሱንማ እኮ አሳይሽ። እኔ አንቺን ወርቅ ለማስመለስ እላይታ እችላለሁ። አንቺ እንደዚህ ነው የምታስቢኝ? እኔ ኧረ እባክሽ ባዩሽ፣ ኧረ እባክሽ። በቤተሰብ የመጣብኝ ማንንም ይቅር አይደለም። እና ወይዘሮ ባዩሽ ለምን ይቅርታ አደረግሽላት? እንዴ መች ይቅርታ አደረግኩላት? እንዴ ይቅርታ ባታደርጊላት ኖሮማ ከሳሽ እጇ እንድታገኝ ታደርጊያት ነበር። ከባዩሽ ጋር ብዙ የሚያልፉ የማይመስሉ የመከራ ጊዜያትን አሳልፈናል። እማዬ ግን እኮ እሷ በጣም ክፉ ሴት ነች። ስትታይ ክፉ ሴት ልትመስል ትችላለች፣ ግን ደግሞ ባዩሽ ከጎኔ ባትኖር እዚህ ደረጃ ላልደርስ የምችል ነበር። እንዴት? በጣም ብዙ የማይመሹ የሚመስሉ በጣም ብዙ መከራዎችን በባዩሽ ምክንያት አልፌያለሁ። የእሷ ውለታ አለብኝ። ግን እኮ ምናሴ ልታስገድለው ነበር። በዛ ላይ ደግሞ እኔንም በጣም አሰቃይታኛለች። አውቃለሁ ሀኒዬ፣ ግን በቃ ሁሉንም ነገር ተወሽ። እንኳን አሜሪካ ጅቡቲ ይጀላል እንዳላስቸግር ብለህ ነው አይደል? ዛሬ እውነቴን ነው። እኔ አይደለም አሜሪካ ላይ እስከ ቅርብ ጊዜ ድረስ ምሳ በልቼ እራቴን መገብ ችግር ነው። ምንድን ነው የምታወራው? በጥቅሉ ስነግርሽ እኔ ጎዳና ነኝ። እንዴት እንደሆነ አላውቅም። በጣም ይቅርታ። አሜሪካ ምናምን ያልኩሽ ደግሞ ውሸቴ ነው። አሁን ተነስልኝ፣ ከፊቴ ጥፋ። በጣም ይቅርታ። ዛሬውን ተነስ አልኩ። ቆይ እንዴት እንደቀረብኩሽ ላስረዳ። ከዚህ ሁሉ ጊዜ በኋላ አብሬ ከተኛውኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው? እንደሱ አይደለም እርግጥ። እሱንም ቢሆን አንቺ ስለፈለግሽ እንጂ እኔ አልፈለኩም። አሁን መቀባጠሩን ትተህ ከፊቴ ጥፋልኝ አልኩ። ተምቹ በስተመጨረሻ ከብዙ ቀን ጭንቀት በኋላ ዛሬ ለእርግብ እውነቱን ነግሯታል ማለት ነው። እንዴት እንደቀረባትና ለምን እንደቀረባት ሊነግራት ቢፈልግ ደግሞ እሷ ልትታገሰው አልቻለችምና ከአጠገቤ ጥፋ፣ አሁን ዞር በል ከፊት ለፊቴ ብላ ነው ያባረረችው። ተምቹ ይሄንን ነገር ለመናገር ለብዙ ቀን ሲጨነቅ ነበር። ብዙ ጊዜ ዋሽቻታለሁ፣ እንዴት አድርጌ ነው የምነግራት የሚለውን ነገር ሲያስብበት ሲጨነቅበት ነበር። ዛሬ ደግሞ ይበቃል በሚለው ይመስላል እውነቱን ነግሯታል ማለት ነው። ያው መጀመሪያ ላይ እሷን የቀረበው ስለ ሀና አንዳንድ መረጃዎችን ከሷ ለመሰብሰብ ነበር። ግን ደግሞ እሷን ቀርቧ ሲያወራትና እንደወደዳትና እንዳፈቀራት ሲነግራት ልጅቷም ስታቀርበው እርግብም ስታቀርበውና ከሱ ጋር መጫወት መሳቅ ስትጀምር ነበር። እሱ በዛው እሷን አፍቅሮ እየቀረውና አንድም መረጃ ወደ ነአሴር ይዞ አልመጣምና በዛው የልጅቷ ጥሩነት የልጅቷ የዋህነት ፍቅር ያሳዘውና በዛው ቀረ። ግን ደግሞ እንዴት ይንገራት? እስከዛሬ ድረስ እንዴት አድርጌ እውነቱን ልንገራት? እኔ ከአሜሪካ አልመጣውም ለዚህ ጉዳይ ነው የቀረብኩሽ ብዬ እንዴት ልንገራት የሚለውን ነገር ሲያስብበት ሲጨነቅበት ነበር። ግን ዛሬ እውነቱን ነግሯታል ማለት ነው። እርግብ ያው እስከዛሬ ድረስ የምታውቀው እሱ ከአሜሪካን የመጣው ስለዚህ ወደ አሜሪካ ይዞኝ ይወጣል ወይ ደግሞ አሜሪካ ባይሆንም ሌላ ሀገርም ቢሆን ወደ ውጭ የምወጣበትን እድል ያመቻችልኛል በሚል ነበር እሱን ስትቀርበው የነበረውና ደጋግማ ስልኩ ላይ ስትደውል የነበረው። ተምቹ ደግሞ ከሷ መራቅ አይፈልግም። ግን ደግሞ እውነቱን እንዴት አድርጎ ይንገራት? እኔ ከአሜሪካ አልመጣውም ወደ ውጭ አንቺ መላክ አልችልም ብሎ ለመንገር በጣም ከበደውና በዙሪያዋ ሲያንዣብብ ነበር። ለዛም ነው አክስቷ ሽጉጥ ይዛባት እሷን ስታስፈራራት ድንገት እንዲሁ ዝም ብሎ ፈርቶላት አሳዝናው ሲከተላት አክስቷ በሽጉጥ እያስፈራራቻት ነውና ከኋላ ባዩሽን በድንጋይ መጥቶ እሷን ያዳና ማለት ነው። ባዩሽ ግን የእጇን ያገኘችው እሷ ሜላት ላይ ያደረገችውን ነገር ያገኘችው። ሜላት ያው ያኔ ከእርግብ ጋር ተናንቃ ሲጣሉ ነበር ባዩሽ መታ ከጀርባዋ በጠርሙስ የመታቻት። ዛሬ ደግሞ ባዩሽ ላይ የሆነው ነገር እሷ ሜላት ላይ ያደረገችው ነገር ነው ማለት ነው። እሷ እርግብ ላይ ሽጉጥ ደቅና እርግብን ወርቁን አምጪ ይህን ያደረግሽው እያለች እያፈጠጠችባት ተምቹ መጥቶ ከኋላ ጭንቅላቷን መቷታል ማለት ነው። ግን ደግሞ ባዩሽ ይሄንን ነገር ደብቃ ነበር ለመስፍን የነገረችው። ማታ ወደ ቤቴ ሲገባ ዱርዬዎቹ እንደዚህ ያርጉኝ፣ ሌቦች እንደዚህ ያርጉኝ ብላ ነገረችው። ለሜላትም ደብቃታለች። ለሜላት የነገረቻት ከእርግብ ጋር ተገናኝቼ የሜላትን ወርቅ እንመልስላት እያልኳት እሷ ደግሞ ያንን ነገር ማድረግ አትፈልግም፣ ወርቁን መመለስ አትፈልግም። እኔም ተናድጄ አንዴ በጥፊ ስመታት እሷ ደግሞ አጠገቢያ ያለውን ዱላዋ አንስታ ጭንቅላቴን መታች የሚለውን ነው ለሜላት የነገረቻት እንጂ እውነቱን እዛ ጋር መናገር አልፈለገችም ማለት ነው። እውነቱ ግን እዛ ጋር እሷ እርግብን ወርቁን አምጪ ይሄን ያደረግሽው መጀመሪያ ላይ እንካፈል ነው ያለቻት። ግን ደግሞ ሄዳ እርግብ ጋር ስትደርስ ወርቁን ይሄን
ያደረግሽው ወርቁን አምጪ ብላ በሽጉጥ አስፈራርታ ልትቀበላት ሞክራ ነበር፣ ግን ያ ነገር አልተሳካላትም ማለት ነው። እሷ ወርቁን ለብቻዋ መውሰድ ነው የምትፈልገው። ብዙ ለፍቻለሁ፣ ይሄንን እቅድ ያደረግኩት እኔ ነኝ። ይሄ እቅድ ደግሞ እንዲሳካ ብዙ መስዋዕትነት ከፍያለሁ፣ ስለዚህ ወርቁን ብቻዬን መውሰድ አለብኝ በሚል ይመስላል ያንን ነገር እርግብን አስፈራርታ ልትቀበላት ሞክራለች ማለት ነው። ግን ደግሞ ይሄ ነገር አልተሳካላትም። ነገሩንም ደብቃለች። የሜላት ቤትም ሄዳ የነገረቻት የሜላትን ልብ ድጋሚ ለመግዛት አስባ ይሁን ባናውቅም ግን እዛ ጋር ሜላት እንድታዝንላት አድርጋ አሳምራ ነበር ለሜላት እንዳዘነችና የሷ ወርቅ ፍለጋ ሄዳ ይሄ ነገር እንደደረሰባት አድርጋ ነው ለሜላት የነገረቻት ማለት ነው። ሜላት ግን አሁንም አላመነቻትም። አንቺን አላምንሽም፣ ያንን ሁሉ ነገር ካደረግሽም በኋላ አሁን እንዳምንሽ ትፈልጊያለሽ እንዴ ብላታለች ማለት ነው። መጀመሪያ ላይ ግን ሜላት እንደውም የጠረጠረችው ጭንቅላቷ ሲታሰር አውቀሽ ነው እንደዚህ ያደረግሽው በሚለው ነበር። ባዩሽም የተመታችበትን ቦታ ቁስሏን ስታሳያት ግን ቢሆንም ሜላት ያን ያክል አላመነቻትም። እሷ መመቷቷን እሷ መጎዳቷን ብታይና ብታምን ራሱ እሷ እንደነገረቻት በእርግብ ምክንያት የሜላትን ወርቅ ፍለጋ ሄዳ ይሄ ነገር ደረሰባት የሚለውን ሜላት ልታምናት አልፈለገችም ማለት ነው። ሌላው ነገር ደግሞ አሁንም ስለ ሜላት የሚያስገርም ነገር ሀና ደጋግማ ብትነግራትም ሀና ደጋግማ ባዩሽን ለሕግና ቅርባት ባዩሽ መቀጣት አለባት ብላ ብትነግራትም ሜላት ግን ያንን ነገር ማድረግ አትፈልግም። ባዩሽ ብዙ ነገር አድርጋልኛለች፣ ብዙ ውለታ ካፍላልኛለች። ዛሬ ላይ ለመድረሴ ባዩሽ የራሷ ድርሻ አለ። ስለዚህ እሷን ለሕግ ማቅረብ ማሳሰር አልፈልግም፣ ይሄን ነገር መርሳት ነው የምፈልገው ብላ ለሀና ነግራታለች ማለት ነው። ሀና እዛ ጋር ባዩሽ ከዚህ በፊት ያደረገችውን ነገር ምናሴን ልታስገድል እንደነበረና ሀና ራሱ ምን ያህል እንዳሰቃየቻት ብትነግራትም ሜላት ደግሞ ሀናን ይሄን ነገር እንተው እንርሳው፣ በቃ ይቅርታ እናድርግላት በሚል ይመስላል ሀናን እዛ ጋር ይሄን ነገር ተይው ብላ የሚያወሩትን ነገር አስታ ወሬ ቀይራለች ማለት ነው። አሁን ላይ ባለው ነገር ሜላት ባዩሽ እንድትቀጣ አትፈልግም ማለት ነው። ባለፈውም እንዳለቻት እኔ ካሁን በኋላ ምንም ነገር አልፈልግም፣ ወርቄን ብቻ መልሽልኝና አንቺም የራስሽን ኑሮ እኔም የራሴን ኑሮ እንኖር የሚለውን ሜላት ያንን ነገር የፈለገች ይመስላል። አሁን ላይ ስለ ባዩሽ ምንም ነገር እያሰበች አይደለም። እሷ አሁን ላይ የምትፈልገው ወርቋ ብቻ እንዲመለስላት ነው የምትፈልገው ማለት ነው። ያው ባዩሽ ከዚህ በፊት ብዙ ነገር አድርጋልኛለች፣ እዚህ ለመድረሴ ትልቅ ድርሻ አላት። ስለዚህ አሁን እሷ እኛ ላይ ያደረገችው ነገር እሷ ያኔ ለኔ ብላ ያደረገችው ነገር ለዛ መካሻ አድርጌ ይቅርታ አድርጌላታለሁ በሚል ይመስላል ሜላት የባዩሽን ነገር ሙሉ ለሙሉ ትታዋለች ማለት ነው። ይህን ነገር ግን ወይ መስፍን ወይ ደግሞ ሰላም ቢሰሙ ባዩሽን ለሕግ እንደሚያቀርቧት ግልጽ ነው ማለት ነው። መጀመሪያ ላይ እርግብም እንዳለቻት ባዩሽ አሁን እያደረገች ያለችው እዛ ቤት እርግብን ነው እያስጠቆረች ያለችውና አሁን የሜላትን ወርቅ ለመመለስ ሄጄ እሷ እንደዚህ ያደረገችኝ እሷ እንደዚህ በዱላ መታችኝ ማለቷ እርግብ ከሷ በላይ መጥፎ እንደሆነችና ወርቁን መመለስ እንደማትፈልግ አድርጋ ነው ያንን ነገር ለሜላት መንገር የፈለገችው ማለት ነው። እርግብ ደግሞ ባለፈው እሷ ጋር ስትሄድ ወርቁን ለተምቹ ሰጥታ ነበር። ተምቹ ደግሞ ያኔ እሷን ለመከተል ሲፈልግ ቦርሳውን ይዘው አልሄደም። እሱ ቦርሳ ውስጥ ምን እንዳለ ስለማያውቅ የሆነ ሱቅ ጎራ ብሎ ነበር ቦርሳውን ያስቀመጠው። ቦርሳ ውስጥ ደግሞ ከ3 ሚሊዮን ብር በላይ የሚያወጣ ወርቅ እንዳለ አላወቀም። ሱቅ ቀለል አድርጎ ጀስት በቃ የሴት ቦርሳ ነው የሚለውን አስቦ ነበር ሱቅ ያስቀመጠውና እርግብን ተከታትሎ ባዩሽን ከኋላ መቷት ያንን ያዳና ማለት ነው። ባለሱቁ ደግሞ እሱ ቦርሳ ያስቀመጥባት ባለሱቅ አሁን ላይ ዘመድ ክፍለ ሀገር ሞቶ ለቅሶ ሄጃለሁ ብሎ 2 ቀን ሙሉ አልተመለሰም። ይሄ ነገር ደግሞ እርግብን በጣም አስጨንቋታል ማለት ነው። ቦርሳ ውስጥ ያለው ነገር ምን እንደሆነ ስለምታቅ ወይ ባለሱቁ ቦርሳ ውስጥ ያለውን ነገር አይቶ ነው ሱቁን ዘግቶ የጠፋው የሚለው ነገር በጣም አሳስቧታል። ተምቹ ደግሞ የሷን መጨነቅ ራሱ ጥያቄ ፈጥሮባታል። ምንድነው እሱ ቦርሳ ውስጥ ምንድነው ያለው? በቃ ቦርሳ ነው ልጁ ለቅሶ ሄዶ ነው ይመለሳል እያላት ነው። ያው እሱ ቦርሳ ውስጥ ያለው ምን እንደሆነ ስለማያውቅ ማለት ነው። እርግብ ደግሞ ለተምቹ ልትነግረው አልፈለገችም። ቦርሳ ውስጥ ይሄን ያክል ወርቅ ነው ያለው ብላ ለሱ መንገር አልፈለገችም። እሷ ያለችው ቦርሳው የአባቴ ስጦታ ነው፣ ስለዚህ ቦርሳው የግድ መመለስ አለበት፣ ባለሱቁ ቦርሳውን አውቆ ነው ወስዶት ሄደው የሚለውን እየነገረችው ነው። ተምቹ ደግሞ ግራ ገብቶታል። ምን ይሁን ብሎ ነው ባለሱቁ የሴት ቦርሳ ወስዶ ሱቁን ዘግቶ የሚጠፋው? ተረጋጊ እያላት ነው እሱ ጉዳዩን ስለማያውቅ ማለት ነው። ሜሮን ደግሞ እርግብ ያረፈችባት ልጅ ባለፈው እርግብ ወርቅ የሚገዛ ሰው ታውቂያለሽ እንዴ? ወርቅ የሚገዛ ሰው ፈልጊልኝ ብላ ነግራት ነበርና አሁን ደግሞ ያን ነገር እያሰላሰለች ነው። እሷ ይህን ያደረግሽው ጭራሽ ስለ ወርቅ ታወሪያለሽ፣ እኔ እዚህ ተቸግሬ እያለች ከራሷ ጋር እያወራች ነው። ያው እሷ የምታገኘውን ገቢ ነው የምታስበው። እኔ በቀን ይሄን ያክል ገቢ ያገኛለሁ፣ እሷ ደግሞ ስለ ወርቅ መሸጥ ታወራለች። ይህን ያደረገችው እያለች ቤት ውስጥ ራሱ እየፈለገች ነበር እርግብ ወርቁን የሆነ ቦታ ካስቀመጠች በሚለው ለራሷ ለመውሰድ ማለት ነው። ሌላው ነገር ደግሞ ስለ ሀናና ስለ እዝራ ነው። እኛም ከዚህ በፊት ስናይ የነበረው እዝራ በጣም ሀናን ሲከታተላት ነበር። ከሷ ጋር መሆን ይፈልግ ነበር፣ ከሷ ጋር መቀራረብ ይፈልግ ነበር። እኛም መጀመሪያ አፍቅሯት ነው ወይ ደግሞ ወዷት ነው ብለን አስበን ነበር። ግን ደግሞ ያ ነገር እንደዛ አይደለም። ሀና መጀመሪያ ላይ እንደዛ መስሏት ነበር። እዝራ እሷን ሲቀርባት ወደ እሷ ሲሄድ ፊት እየነሳችውና እንዳይቀርባት እሷን እንዳይከታተላት ደጋግማ ስታስጠነቅቆ የነበረው እዝራ ደግሞ ይሄን ነገር የሰማው ከሰላም ነው። ሀና እኮ አፍቅራት የምትከታተላት መስሏት ነው እንደዚህ ፊት የነሳች ብላ ስትነግረው እሱ ራሱ ደነገጠ። እንዴት እንደዚህ ታስባ
ታስባለች። እኔ እንደዚህ አስቤ አይደለም ኖርማል ጓደኛሞች እንድንሆን ነው ከሷ ጋር ለመቀራረብ ያሰብኩት ብሎ ነበር ለሰላም የነገራትና ሰላም ደግሞ ይሄ ነገር ራሱ ግራ ገብቷታል። እንዴት ነው በቃ ኖርማል ጓደኛ ለመሆን ነበር እንዴ ስትከታተላት የነበረው ብላ ጠይቀዋለች። ያው እሷም ያሰበችው እዝራ ሀናን አፍቅሮ ከሷ ጋር ለመሆን ወይ ደግሞ እሷን የራሱ ለማድረግ የሚከታተላትና መንገድ ላይ የሚጠብቃት መስሏት ነበር። በስተመጨረሻ ግን እሷም መክራዋለች። ሂድና ይቅርታ ጠይቃት ሀና እኮ እንደዚህ መስሏት ነው ፊት የነሳች ብላ ነግረዋለች ማለት ነው። ግን መጀመሪያም ላይ ለሀና የነገረቻት እዝራ እኮ ጥሩ ልጅ ነው፣ ከሱ ጋር ሆነች ለምን እድርሽን አትሞክሪም? እሱ ጎበዝ ልጅ ነው፣ እሱ የሀብታም ልጅ ነው፣ ላይ ጉዳሽ ይችላል፣ እስከ መቼ ነው እንደዚህ የምትሆኙ የሚለውን ነገር ለሀናም መክራታለች። ያው ሀና ከእዝራ ጋር እንድትሆንና እሱን ወደ ራሷ እንድታቀርብ ማለት ነው። ሀና ግን መጀመሪያ ላይ ይሄን ልትቀበል አልፈለገችም፣ ያኔ ሰላም ስትመክራትም ማለት ነው። ግን በስተመጨረሻ ላይ እዝራ ሰላም በነገረችው መሰረት ሀናን ሂዶ ይቅርታ ጠይቋታል። እኔ እኮ አንቺን የተከታተልኩሽ ኖርማል ጓደኛሞች እንድንሆን ነው እንጂ ይሄን ነገር አስቤ አይደለም ብሎ ይቅርታ ጠይቋታል። ሀናም በቃ ኖርማል ጓደኛሞች እንሆናለን ብላ ይቅርታውን ተቀብላለች ማለት ነው። እውነተኛም እንዳሰብነውና ሀና እንዳሰበችው እዝራ ሀናን አፍቅሮ የራሱ ለማድረግ ወይ ደግሞ ሀናም እሱን ወዳ አብሮ ቢሆኑ ኖሮ ይሄ ነገር ለአሴር በጣም ራስ ምታት ይሆንበት ነበር፣ በጣም ዱብዳ ይሆንበት ነበር ማለት ነው። አሴር እስከዛሬ ሀናን እንደሚያፈቅራትና እንደሚወዳት ለሷ አልነገራትም። ይሄንን ነገር ደግሞ የሚያውቀው ተምቹ ጓደኛው ብቻ ነው ማለት ነው።